ከኔ ስህተት ተማሩ። አርኪቴክቸር ተማሪ ከሆናችሁ ከታለንት ይልቅ የሚያስፈልጋችሁ ታይም ማኔጅመንት ነው። እኔ የተሳሳትኳቸውን ስህተቶች እናንተ እንዳትደግሙት እነዚህን 6 ነጥቦች ይዤላችሁ መጥቻለሁ። የመጀመሪያው ለሁሉም ነገር 100% መስጠታችሁን አቁሙ። 100% ኢነርጂ እና 30% ኢነርጂ የሚያስፈልገውን ታስኮች ወይም ደግሞ ስራዎች መለየት መቻል ያስፈልጋል። የተለያየ ኢነርጂ ያላቸውን ታስኮች እንዴት መከፋፈል እንደምትችሉ እኔ ባጭሩ አስረዳችኋለሁ። 3 ቦታ እንከፍላቸዋለን። ኤ ሌቭል ኢነርጂ፣ ቢ ሌቭል ኢነርጂ የሚጠይቁ ስራዎች እና ሲ ሌቭል ኢነርጂ የሚጠይቁ ስራዎች ናቸው። ኤ ሌቭል ኢነርጂ የሚጠይቀው ስራ ምንድነው? እንደ ዋናዎቹ አንድን ዲዛይን የሚያስቡ ነገሮች ማለት ነው። ኮንሰፕት፣ ማሲንግ፣ ሰርኩሌሽን፣ ፕላን፣ ሴክሽን፣ ስትራክቸር እና ስፓሻል ዴቨሎፕመንት ናቸው። እነዚህን ከሰራችሁ ቤዚክሊ ዲዛይኑ በቃ ተሰርቷል ማለት ነው። እነዚህን ነገር ፊጊር አውት ሳታረጉ ዲቴይሊንግ ላይ እንዳትገቡ። ሁለተኛው ቢ ሌቭል ኢነርጂ የሚያስፈልገው ደግሞ እነዛን በድሮይንግ መግለጽ ማለት ነው። እንደ ዲያግራሞች፣ ሞዴል መስራት፣ በስኬች ስተዲ ማድረግ። ሲ ሌቭል ኢነርጂ የምንላቸው ደግሞ ምንድናቸው? ፊኒሽንግ ተቾች ናቸው። እነዚህ ዲቴል የሆኑ ፈርኒቸሮችን ማስቀመጥ፣ ላይቲንግ ማስተካከል፣ ፎቶሾፕ ላይ ማሰማመር እና እነዚህን ኢነርጂዎች ከለያችሁ ብዙ ነገሮች ይቀልላችኋል ማለት ነው። ሰዓታችሁን በአግባቡ መጠቀም ትችላላችሁ። ከጠቀማችሁ ኮመንት ላይ አሳውቁኝ። እናንተ ተመሳሳይ ኤክስፒሪየንስ ሼር የምታደርጉ ከሆነ ደግሞ የተሻለ ኤክስፒሪየንስ ካላችሁ ንገሩኝ። ኮፒ ሊንክ ማድረግ እንዳትረሱ አካውንቴን ፕሊዝ። እና ፓርት 2 እንዲኖር የምትፈልጉ ከሆነ ፓርት 2 ብላችሁ ኮመንት አድርጉልኝ። ባይ